እንዲሆን በኢየሱስ ክርስቶስ ስም ጸለይን። አሜን። እግዚአብሔር የተመሰገነ ይሁን። በጸሎት በዝማሬ ያገለገላችሁ ወገኖች ጌታ አብዝቶ ይባርካችሁ። ዛሬ ማርች 8 ነው። ማርች 8 ምንድነው? የሴቶች ቀን ምን ነው? የወንዶች ቀን የለም እንደ የሴቶች ቀን ብቻ ሆነ? ወንዶች ሰላማዊ ሰልፍ መውጣት አለብን የወንዶች ቀን ስለሌለ። እንግዲህ በኔሽን ዋይድ ብቻ ሳይሆን በዓለም ደረጃ ኢንተርናሽናሊ የሴቶች ቀን ስለሆነ በሁሉም ቦታ ይከበራል። ሴቶች እንኳን ደስ አላችሁ። ግን ታሪክ ለማታውቁ አንዳንድ ወይ ታሪክ መስማት ለምትፈልጉ በስተጀርባው ብዙ እንትኖች አሉት። ለምሳሌ ያክል ሴቶች የመምረጥ መብት በአሜሪካ ያገኙት ኦገስት 26 1920 ነው። የዛሬ 70 ዓመት ምናምን ማለት ነው አይደለም፣ 106 እንደዛ ማለት ነው። በኢንተርናሽናሊ በተለያየ በካናዳ በ1917 በእንግሊዝ 1928 በፈረንሳይ 1944 በስዊድን በ1971 እና አሁን ማለት ነው ውመንስ ኢኳል ራይት ደግሞ በ1970 ማለት ነው። ኢኳል ራይት ማለት እኩል ደሞዝ እንዲከፈላቸው፣ እኩል የሥራ ኃላፊነት እንዲያገኙ፣ እኩል አፕላይ አድርገው ተቀባይነት እንዲያገኙና በተለያየ ቦታ በኢኳል ሆነው እስካሁን ድረስ ባይዘወይ በአሜሪካ ንግስት ወይ ደግሞ ለፕሬዚዳንትነት ሬዲ እንዳልሆነ ታውቃላችሁ። እስካሁን ድረስ የሴት ፕሬዚዳንት ሆና አታውቅም በዚህ ሀገር ማለት ነው። እና እንግዲህ መጽሐፍ እንደሚለው ግን አይሁድ አይደለም፣ አህዛብ አይደለም፣ ግሪክ አይደለም፣ ሁሉም ወንድም አይደለም፣ ሴትም አይደለም፣ ሁሉ በክርስቶስ ምንድነው? እኩል ነው። እና እግዚአብሔር የተመሰገነ ይሁን። ዛሬ የማካፈላችሁ ቃል ያለንበት ሲዝን የፋሲካ ሲዝን ነውና የጌታ ስቅለት ምክንያት በማድረግ በተለይ አሁን የጾመ 40 ለምትጾሙ እንግዲህ ታውቃላችሁ ማለት ነው። ከዛ በኋላ ወደ ሕማማት እንገባለን። ከዛ የስቅለት ቀን እንደሆነ እናውቃለን ማለት ነው። እና በተለይ አንድ ነገር በዓለም ሁሉ ስለዚህ ጉዳይ ይሰበክበታል የተባለውን በዛ ሲዝን ጌታ በሚያዝበትና በሚሰቀልበት ጊዜ የሆነውን አንድ ኢንሲደንት አሳያችኋለሁ። በዛን ሲዝን የሆነ ጌታን ልቡ የነካና በጣም በጣም ደስ ያለው በዛን ጊዜ ወደ መስቀል እየሄደ ባለ ለጥቂት ጊዜ ታዩኛላችሁ ደግሞ መልሳችሁም አታዩኝም እያለ ይናገራቸዋልና የሚከተሉት ደቀ መዛሙርት እንኳን ግራ በተጋቡበት ሰዓት እና የመስቀሉ ጊዜና ሲዝን በደረሰ ጊዜ አንድ ነገር ሆነ ማለት ነው። የማርቆስ ወንጌል ምዕራፍ 14 ከቁጥር 1 እስከ 5 ወይም እስከ 9 ያለውን አነባዋለሁ። በዛ የሆነውን ነገር በመጨረሻ ዘመን ሁሉ በዓለም ሁሉ ይሰበካል አለ ያ ጉዳይ። ማርቆስ 14 ከቁጥር 1 እስከ 9 ያለውን ማርቆስ 14 ከቁጥር 1 ጀምሬ ያነባለሁ። ከሁለት ቀን በኋላ ፋሲካና የቂጣ በዓል ነበረ ይላል። የካህናት አለቆች ጻፎች እንዴት አድርገው በተንኮል
በተንኮል እንደሚይዙትና እንደሚገሉት ይፈልጉት ነበር። እንግዲህ ይህ ጉዳይ የተፈጸመው ክርስቶስ በእንደዚህ አይነት ክፉ ሰዎች በክፉ ተነስተው አጥምደው ሊገሉት እያሰቡበት ባሉት ጊዜና ሰዓት የሕዝብም ሁከት እንዳይሆን በበዓል አይሁን ይሉ ነበር። ጨርሰዋል። ሊይዙት ፈልገዋል፣ ሊገሉት ፈልገዋል። ግን በዓል እንዳይሆን በቃ ትክክለኛ ሰዓት ነው እየጠበቁ ያሉት። አመቺ ሰዓት ፈልገው እርሱም ቁጥር 3 እርሱም በቢታንያ በለምጻሙ በስምዖን ቤት በነበረ ጊዜ በማዕድ ተቀምጠው ሳለ አንዲት ሴት ዋጋው እጅግ የከበረ ጥሩ የናርዶስ ሽቶ የሞላበት የአልባስጥሮስ ብልቃጥ ይዛ መጣች። ብልቃጡንም ሰብራ በራሱ ላይ አፈሰሰችው። አሜን። አያችሁ፣ ነፍሱ እየተጨነቀች ባለችበት ሰዓት፣ ሊሆን ያለውን ነገር እያሰበ ባለበት ሰዓት፣ ከዛ በኋላ እንኳን በዛ ተራራ የደም ላብ እያለባው ሲጨነቅ ሁሉም ትተውት ቢሄድ፣ ወገኖቼ ሆይ ለጌታ ብላችሁ ለምታደርጉት ነገር የፈለገ ሰው ቢወቅሳችሁ፣ ቢነቅፋችሁ፣ ቢገፋችሁ ምንም አይምሰላችሁ። ምንም። ጌታም ቢሆን እንዲህ ያላቸው፣ ኢየሱስ ግን እንዲህ አለ፣ ተዋት፣ ስለምን ታደክሙታላችሁ? አንዳንድ ሰው እኮ ወይ አይሰራ ወይ አያሰራ፣ ወይ አይበላ ወይ አያስበላ፣ ወይ አያመልጥ ወይ አያስመልጥ፣ እዛ ተያይዞ ነው መነካከስ ነው። ተዋት፣ አታድክሟት አለ። መልካም ስራ ሰርታለች አለች። ድሆች እኮ ሁሉ ጊዜ ከእናንተ ጋር ይኖራሉ። በማንኛውም ጊዜ በወደዳችሁት ጊዜ መልካም ልታደርጉላቸው ትችላላችሁ። እኔ ግን ሁሉ ጊዜ ከእናንተ ጋር አልኖርምና የተቻላትን አደረገች። እስኪ ለጌታዬ የተቻለኝን አደርጋለሁ እስክበል። እርሱም እድሉ ይሰጠኛል፣ ጸጋ ይባዛልኛል፣ የተቻለኝን አደርጋለሁ። ማካታኩባ አስቀድማ ለመቃብሬ ስጋዬን ቀባችሁ። እኛ እኮ እግዚአብሔር ሲቀባ ነው የምናውቀው። ለመቃብሬ ስጋዬን ቀባችሁ። እውነት እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በሚሰበክበት ጊዜ በማናቸውም ስፍራ እርሷ ያደረገችውን ደግሞ ለእርሷ መታሰቢያ ሊሆን ይነገራል አለ። ጌታ እንደዚህ ደስ ያሰኘው ምንድን ነው? የአልባስጥሮስ ወይ ደግሞ በቃ ቤቱን ያወደው ይሄ የናርዶስ መልካም ሽቶ እግሩ ላይ ስትሰብረው ነው። ጌታ ኢየሱስ ክርስቶስን ደስ አሰኘው። እዛ የነበረ ቤትም በመልካም መዓዛ አወደው። ኢየሱስ ጌታ ነው። ተዋት አለ። በቃ የተቻለች አደረገች እና በቃ ለጌታ አሁን የማርያም ድርጊት ምንድነው? መልካም መዓዛ ያለው ህይወት። ኢየሱስ ጌታ ነው። ጌታ ምን እንድንሆን ይፈልጋል? መልካም መዓዛ ያለው ህይወት እንዲኖረን። ከዛ የተነሳ ደግሞ ጌታ ኢየሱስ ክርስቶስ ደስ ይለዋል። እና ዛሬ የማካፍላችሁ ቃል ስለ መልካም መዓዛ ያለው ህይወት ነው። መልካም መዓዛ ያለው የናርዶስ ሽቶ ኢየሱስ ጌታ ነው። የናርዶስ አልባስጥሮስ ሽቶ ሲሰበር ቤቱን ሁሉ መልካም መዓዛ
መልካም መንፈስ ያለው ሰው መልካም መዓዛ ያለው በቃ ይባርካል፣ ያጽናናል። ኢየሱስ ጌታ ነው። እንጸልይ እስኪ። አልባስጥሮስ እስካጠገባችሁ ያለ ሰው አልባስጥሮስ በሉት። ኢየሱስ ጌታ ነው። ዛሬ በዚሁ ርዕስ እንካፈላለንና እንጸልያለን። የዘላለም አባት ልዑል እግዚአብሔር ሆይ እናመሰግንሃለን። አንተ እሬት ያለውን ሕይወታችን ከፋንድያ አንስተ ሰው ያደረከን፣ የደገፍከን፣ ያጽናናህን፣ የቀባህን ሕይወታችን የለወጥከው መልካም መዓዛ ያለው ሕይወት እንዲሆን ያደረክ ልዑል እግዚአብሔር ሆይ እናመሰግንሃለን። ይህ ከእኛ አይደለም፣ እጃችንም አላደረገችውም። የሰማይ የሆነ ነገር መለኮታዊ ነገር ስለነካን ነውና እግዚአብሔር ሆይ መልሰህ ስራን፣ መልሰህ አበጃጀን፣ መልሰህ አሳድገን፣ ሕይወታችን ለውጠው፣ ሕሊናችን ይንጻ። እግዚአብሔር አባት ሆይ የተቀደሰ ሕይወት፣ የተለየ ሕይወት፣ መልካም መዓዛ ያለው ላንተ የሚመች ሕይወት እንድትሰጠን በኢየሱስ ክርስቶስ ስም እንጸልያለን። አሜን አሜን። እግዚአብሔር የተመሰገነ ይሁን። ናርዶስ ማለት ምን ማለት ነው? ወይ ያ የሚያዘጋጁት እንዴት አድርገው ነው? የተለያዩ ነገሮችን በአንድ ላይ ለምሳሌ የናርዶስ ቀጋ ነው የሚባለው። ቀጋ እና ይሄ ቀረፋ፣ ሳርናስ የሚሉት እንትን አለ። በጥምረት ተደርጎ የሚወሰድ የሽቶ ሳር ተክል ያ መዓዛ ያለው ዘይት ሆኖ እንዲሰራ ያደርጉታል ማለት ነው። እና ጥሩ ቀማሚና ባለሙያ የሚሰራው ነገር ማለት ነው። ስለዚህ ያ ሲሰበር መዓዛው የሚያውድ ነው። በቃ መጥፎ ጠረን እንኳን ቢኖር ያ መልካም መዓዛ ያሸንፈዋል። ጨለማ ቢኖር ብርሃን አድርገን ስንከፍተው ምን ይሆናል? ጨለማው በብርሃኑ ይገፈፋል ማለት ነው። ስለዚህ በዙሪያችን በሄድንበት ቦታ ሁሉ ዙሪያችን እግራችን የረገጠው ሁሉ ለመድኃኒት እንድንሆን፣ ለፈውስ እንዲያደርገን፣ ለማጽናናት እንዲያደርገን፣ ለለውጥ እንዲያደርገን፣ ለእድገት እንዲያደርገን እግዚአብሔር ቅባቱን፣ ጸጋውን፣ ዘሩን በእኛ ላይ ስላደረገ መልካም መዓዛ የሚሸት ሕይወት እግዚአብሔር በእኛ ላይ አድርጓል። ቤታችን ቢሆን፣ ሕይወታችን ቢሆን፣ አገልግሎታችን ቢሆን ማለት ነው። ኢየሱስ ጌታ ነው። ማርያም ማን ነች? የማርያምን ማንነት ስንሄድ ወደ ዮሐንስ ወንጌል ምዕራፍ 11 ስንሄድ እንደዚህ ይላል። ዮሐንስ ምዕራፍ 11 ከቁጥር 1 ጀምሮ ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበርና ማርያምም ጌታን ሽቶ የቀባችው እግሩንም በጠጉሯ ያበሰችው ነበረች። ወንድሟም አልዓዛር ታሞ ነበርና ስለዚህ እህቱ ጌታ ሆይ እነሆ የምትወደው ታሟልና ብለው ወደ እርሱ ላኩ። ደስ አይልም? የምትወደው ታሟልና። ኢየሱስ ጌታ ነው። ኢየሱስ ይወድሻል። ኢየሱስ ይወድሃል። ስለዚህ ማርያም ማለት እቺ ነች። እንግዲህ ኢየሱስም ሲመልስ እንደዛ ለመልእክቱ ኢየሱስ ሰምተው ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ለእግዚአብሔር ክብር ነው እንጂ ለሞት አይደለም አለ። ሞት እኮ እየመጣ ነው። ሞት እኮ ወደ ቤታቸው ገብተዋል። ግን ጌታ ምን አለ? ሊከብርበት ነው አለ። አንዳንድ ችግሮቻችን፣ አንዳንድ ነውጥ፣ አንዳንድ
ግራም ያጋቡን ነገሮች ለኛ ናቸው እንጂ ለእግዚአብሔር በእርሱ ፊት ሁሉም ነገር ቀላል ነው። ሌላው ቢቀር ጠላት ለክፉ ቢያደርገው እንኳን እግዚአብሔር ለመልካም ይቀይረዋል። እግዚአብሔር በነገርሽ ላይ ጣልቃ ይግባ። እግዚአብሔር ጉዳይህን ይቀይረው። የሱ ጣልቃ ገብነት፣ የሱ እጅ፣ የሱ መለኮታዊ አሰራር ነገሮቻችንን እንዲቀይረው፣ ቤታችንን እንዲያውደው፣ መልካም መዓዛ ወደ ቤታችን ይግባ፣ ወደ ህይወታችን ይግባ። ለውጥ ይሁን፣ ለውጥ ይሁን። የለውጥ አምላክ እግዚአብሔር ስለምናመልክ፣ የተአምራት አምላክ እግዚአብሔር ስናመልክ እርሱ ለውጥ ይላክልን። ተአምራትን በህይወታችን ይሁን። ኢየሱስም ምክንያቱም ምን ይላል? ቁጥር 5 ስታነቡ ኢየሱስም ማርታንና እህቷን አልዓዛርንም ይወድ ነበር ይላል። ኧረ የምናመልከው አምላክ የፍቅር አምላክ ነው። የፍቅር አምላክ። ከነዚህ ቤተሰብ እቺ አልባስጥሮስዋን የሰበረችውን ማርያም ላይ ነው የምናተኩረው ዛሬ። ከማርያም ህይወት የምንማረው አስገራሚ እውነት ምንድነው? ማርያም መልካም መዓዛ ያለው ህይወት እንዲኖራት እንዴት ቻለ? እንዴት ብላ ነው የክርስቶስን አቴንሽን እንድትስብ በህይወቱ ጣልቃ ገብታ ተዋት ለኔ ታድርጎ ብሎ ጌታ እንኳን እስኪከላከል ድረስ ያደረገችው ምንድነው? ጌታን ደስ ያሰኘው ህይወትና ተግባር ሚስጥሩ ምንድነው? አጠገቧ ካሉ ሰዎች ለየት ያደረጋት ምንድነው? ጌታ ቀልብና አቴንሽን እንዴት አገኘች ለሚሉ ጥያቄዎች እስኪ ቶሎ ቶሎ ብለን በሶስት ሐሳቦች እንያይ። አንደኛ ጌታ በቤታቸው ሲመጣ የሆነውን ላሳያችሁ። ሉቃስ ምዕራፍ 10 ቁጥር 38 እስከ 42 ያለውን እናነባለን። ሉቃስ ምዕራፍ 10 ቁጥር 38 ሉቃስ ምዕራፍ 10 ቁጥር 38 እንደዚህ ይላል። አንደኛው ከማርያም የምንማረውና ጥልቅ ነገር በዚህ ሁኔታ ምን ሆነ? ሲሄዱም እርሱ ወደ አንዲት መንደር ገባ። ማርታ የተባለችም አንዲት ሴትም በቤቷ ተቀበለችው። እርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ስትሰማ በኢየሱስ እግር አጠገብ ተቀምጣ ነበር። ግርግር ባለበት ሰዓት፣ ሰዎች ወከባዎች ባበዙ ጊዜ ማርያም ስትፈለግ የት ነች? እግሩ ስር። እህቷ እንኳን እስክትቃወማት ድረስ። ማርታ ግን አገልግሎት ስለበዛባት ባከነች። እግዚአብሔር ከመባከን ያድናችሁ። ቀርባም ጌታ ሆይ እኔ ስሰራ እህቴ ብቻዬን ስትተወኝ አይገድህምን? እንግዲያስ እንድታግዘኝ ንገራት አለችው። እንደዚህ የሚባክኑ ሰዎች ለራሳቸው አይሆኑ፣ ጌታንም ይረብሻሉ፣ ይከሳሉ። እህቷንም ከሰሰች። በቃ እንደዚህ ናቸው። ኢየሱስም መልሶ ማርታ ማርታ ብዙ ነገር ትጨነቂያለሻል። አንዳንድ ሰው እኮ 10 ምጣድ ይጥድና አንዱም አያበስልም። ሊልዬ እና ጌታ ምን አላት? በብዙ ነገር ትጨነቂያለሽ፣ ትታወቂያለሽ። መጨነቅና መታወቅ ከጌታ አይደለም። አጠገባችሁ ያለ ከጌታ አይደለም በሉት። ከጌታ አይደለም በፍጹም። ከጌታማ እግሩ ስር እርፍ በቃ አፉን ነው የምትሰማው። ሰው ደግሞ በእንጀራ ብቻ አይኖርም፣ ከእግዚአብሔር አፍ በሚወጣው የሚያኖር የእግዚአብሔር ቃል ነው። የሚያኖር የሰማይ ቃል ነው። የሚያኖር ከሰማይ የሚመጣ መና ነው። ኢየሱስ ጌታ ነው።
እንደዚህ አላት የሚያስፈልገው እኮ ጥቂት ወይም አንድ ነገር ነው አለ። እስኪ ጌታ የሰጠኝ ጥቂቷ ትበቃኛለች በሉ። ይበቃኛል። አዎ ይበቃኛል። 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 ባይዘው ይሄ ትምህርት ነው። ከትምህርቴ እንዳልወጣ እንጂ ይህ ነገር ዝም ብሎ አይደለም፣ ትምህርት ነው። የእግዚአብሔር ሰው ጳውሎስ እንደዚህ አለ። ያለኝ ይበቃኛል ካለ በኋላ ኑሮዬ ይበቃኛል ማለትን ተምሬያለሁ አለ። ይሄ ምንድነው? ትምህርት ነው። ትምህርት ነው። ይሄ ትምህርት፣ ይሄ ዕውቀት፣ ይሄ መረዳት ነው። ሰው እርፍ ከመንቀጭቀጭ ክራከገም በቃ እንዲሁ ከመዋለልና ወዳልሆነ ሽክርክሪት ወስዶ ከእንትን ከመሆን እርፍ ብሎ በእግዚአብሔር ተዘልሎ መኖር መረዳት ነው። ስለዚህ ጥቂትና አንድ ነገር አንድ ሰው ሲናገር የሰማሁት ምን አለ? የሆነ ቤት ሄደው ወዳጆቹ ጋር አይ ጥቂትና አንድ ነገር ነው የሚያስፈልገው እርሱም ቁርጥ ነው አለ። ጌታ ኢየሱስም እንደዚህ አለ፣ ማርያምም መልካም እድል መርጣለች እርሱም አይወሰድባትም አለ። ከጌታ መጣበቅ፣ ከእርሱ ጋር መሆን፣ እግሩ ላይ መሆን፣ አጠገቡ መሆን፣ የልቡን ትርታ ማዳመጥ። ምን ይፈልጋል? ምን ይወዳል? ምን ይጠላል? ምን እያሰበ ነው? ወገኖቼ ሆይ ስትንቀሳቀሱ የእሱን ድምፅ ሳትሰሙ፣ ምሪት ሳታገኙ፣ እሱ የሚፈልገው ሳታውቁ ምንም ነገር አታድርጉ። ባለፈው የገረመኝ ሳነብ ምን ይላል? የነቢዩ ጥበብ በጣም ነው ያስደነቀኝ። ምን የሚል ድምፅ ይሰማል? ጩህ የሚል ድምፅ ሰማሁ አለ። እኔ ብሆን እጮሃለሁ። እግዚአብሔር ጩህ ብሎ አላ። ነቢዩ ግን አስተዋይ ነው። እንደዚህ አለ፣ ምን ብዬ ልጩህ? አያችሁ፣ ከእግዚአብሔር ሰምተው እንኳን ዝም ብሎ አልሮጠም። ተረጋግተው ለመጮህ እንኳን ጩህ እኮ ተብሏል፣ ግን ምን ብዬ ልጩህ? ከዛ እግዚአብሔርም ጊዜ ወስዶ እንዲህ 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 ብለሃል። አየ የምንጮኸው እንኳን አስተውለን የምንሄደው ሂድ ሲባልም ወዴት ማለት አለብን። ወደ ሰሜን ነው? ወደ ደቡብ ነው? ወዴት ነው የሚሄደው? ኢየሱስ ጌታ ነው። ሁለተኛ ከማርያም የምንማረው ማርያም ወንድሟ በሞተ ጊዜ ጌታ የሚገባበት የሚወጣበት ጌታ ማርያም ወንድሟ አልዓዛርም ይወድ ነበር አለ። ግን ሞት ገባባቸው። ጨካኙ ሐዘን ገባ። የሚሰበር ነገር ሆነ። እስኪ ወደ በዛን ጊዜ ማርያም ምን ሆነ? እስኪ እናንብበው። ዮሐንስ ምዕራፍ 11 ቁጥር 25 እስከ 33 ያለውን እናነባለን። ዮሐንስ ወንጌል ምዕራፍ 11 ከቁጥር 25። ዮሐንስ ወንጌል 11:25 ኢየሱስም ትንሣኤና ሕይወት እኔ ነኝ አለ። አያችሁ፣ ሕይወታችን ኢየሱስ ነው። ትንሣኤያችን ኢየሱስ ነው። ተስፋ የምናደርገው ከሞት በኋላም ከዚህ ዓለም በኋላም በሚመጣው ዓለምም ሁሉ ኢየሱስ በዚህ ብቻ አይደለም እንታመነው። ለእንጀራና ለሚለበስ ልብስ ብቻ አንታመነውም። ለዘላለም እንታመነዋለን። ለሕይወት እንታመነዋለን። ለትንሣኤ እንታመነዋለን። ለዛኛው ዓለም ለዘላለም ዓለም ለሆነ ለኢተርናል ላይፍ ኢየሱስ ጌታ ነው። መንደር ላይ ከሰዎች እኩል በቃ በብዙ ችግር ተጠላልፈን እንጨነቅ ይሆናል። ግን ሌላ ዓለም እየጠበቀን ነው። ሌላ ሕይወት አለ። ስማችን በሕይወት መጽሐፍ የተጻፈበት የዛው አገር ደግሞ ሲቲዝን ቪዛ የተመታበት ኢየሱስ ጌታ ነው። አንድ ወዳጅ ሌላ ሀገር አለና እንዴት ሆንክ ሲባል ቪዛ የለም አለ።
እኔ ተመቶልኛል ወገኔ ወደ ዘላለም ሕይወት ተመቶልሃል በሉት ለቤዛ ቀን የታተማችሁትን መንፈስ ይላል የሚያምንብኝ ቢሞት እንኳን ሕያው ይሆናል ሕያው የሆነውም የሚያምንብኝ ሁሉ ለዘላለም አይሞትም በሁለተኛ ሞት ማለት ነው ይህንም ታምኛለሽን አላት እርሷም አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለችው ይህን ብላ ሄደች እህቷም ማርያም በስውር ጠርታ መምህሩ መጥቷል ይጠራሽማል አለቻት እርሷም በሰማች ጊዜ ፈጥና ተነስታ ወደ እርሱ መጣች ኢየሱስም ማርታ በተቀበለችበት ስፍራ ነበረ እንጂ ገና ወደ መንደሩ አልገባም ነበር ሲያጽናኗት ከእርሷ ጋርም በቤት የነበሩ አይሁድም ማርያም ፈጥና እንደተነሳች እንደወጣች ባዩ ጊዜ ወደ መቃብሩ ሄዳ በዚያ ልታለቅስ መስሏቸዋል እና ተከተሏት ከዛ ሁሉ ማርያም ፈጥና ተነሳች ለምን እና ወዴት እቺ በሐዘንና በጭንቅ ያለች ወንድሟ የምትወደው የሞተባት ሰው ነች ወዴት ነው ፈጥና ሄደችው እንደዚህ ይላል ማርያምም ኢየሱስ ወዳለበት መጣ ባየችው ጊዜ በእግሩ ላይ ወድቃ የት በእግሩ ላይ በታላቅ ሐዘንም በጭንቅ ጊዜም በምሬትና በጭንቅ ወይ ወደ ሌላ ዘወር አላለችም የት ነው የተገኘችው እግሩ ስር ችግሯ ይዛ እግሩ ስር መከራዋ ይዛ እግሩ ስር ሐዘኗ ይዛ እግሩ ስር ወደ ሌላ አታይም እዛ ሁና ግን ምን አለች ጌታ ሆይ አንተ በዚህ ኑረ ብትሆን ወንድሜ ባልሞተ ነበር አለችው ኢየሱስም እርሷ ስታለቅስ ከእርሷ ጋር ያሉት የመጡትም አይሁድ ሲያለቅሱ አይቶ በመንፈሱ አዘነ በራሱም ታወከ ጌታዬ ማለቀሰ ህመማችን ህመሙ ነው ስብራታችን ስብራቱ ነው ሐዘናችን ሐዘኑ ነው ጌታ ኢየሱስ ክርስቶስ ያለቀሰውና ያዘነው አልዓዛር ስለማይነሳ አይደለም ቤቱን በደስታ እንደሚያስደንቃቸው ትልቁ ተአምር እንደሚያደርግ ስላቃተው አይደለም ግን በዚህ ሞመንት በዛ ቅጽበት ለትንሽ ደቂቃ ቢሆን እንኳን ያዘኑትን ሐዘኑ ነው ስብራቱ ይሰማዋል ጭንቁ የነሱ ጭንቅ ምንድነው የሚለው አይቶ እንዳላየ አልሆነም አይቶ ሰምቶ እንዳልሰማ አልሆነም ስብራታቸውንም በቃ ተሰምቶት እንዳልተሰማ አልሆነም መጽሐፍ ምንድነው የሚለው አይቶ በመንፈሱ ከውስጥ አዘነ በራሱም ታወከ ይላል እስኪ አስቡ ሰማይና ምድርን የፈጠረ አምላክ ሲታወክ ሲጨነቅ ስለኛ ወገኖቼ ሆይ የማያይ እንዳይመስላችሁ የማይሰማ እንዳይመስላችሁ ለኛ ጸሎት ጆሮው የተዘጋ እንዳይመስላችሁ ችግራችን የማይሆን ሆኖ ወይ የማያይ ሆኖ አይኑ የደከመ እንዳይመስላችሁ ለሰዓቱ ነው እንጂ የሞተው ወንድማቸው ይነሳል ተአምር ይሆናል ማርያም ግን ባየችው ጊዜ በእግሩ ላይ ወደቀች ይላል ማርያም የት ነው የተገኘችው በዚህ ታላቅ ሐዘን ላይ እግሩ ስር እስከ ሶስተኛ ደረጃ ከማርያም የምንማረው ምንድነው በሶስተኛ የሆነው ጉዳይ አልዓዛር ከሞት ከተነሳ በኋላ በታላቅ ደስታ ጊዜስ ከዚች ሴት ምንድነው የምንማረው ሶስተኛው ወደሚቀጥለው ምዕራፍ እንሄድ በሶስቱ ምዕራፎች በምዕራፍ 10 አየናት በምዕራፍ 11 አየናት አሁን ደግሞ በምዕራፍ 12
ምዕራፍ 12 ከቁጥር 1 ጀምሮ ዮሐንስ ምዕራፍ 12 ከቁጥር 1 ጀምሮ ዮሐንስ ወንጌል ምዕራፍ 12 ከቁጥር 1 እስከ 3 ያለውን አነባለሁ። ከፋሲካም በፊት በስድስተኛው ቀን ኢየሱስም ከሙታን ያስነሳው አልዓዛር ወደ ነበረበት ወደ ቢታንያ መጣ። በዚያም እራት አደረጉለት። ኢየሱስ ጌታ ነው። ማርታም እንደ ልማዷ ታገለግል ነበር። አልዓዛር ግን ከእርሱ ጋር ከተቀመጡት አንዱ ነበር። በዚህ ሰዓት ማርያምም ዋጋው እጅግ የከበረ የጥሩ ናርዶስ ሽቱ ወስዳ የኢየሱስን እግር ቀባች። ምን አደረገችው? ያ የከበረ ሽቶ እግሩ ላይ ሰበረችው። በደስታ በሐዘኑም ቢሆን እግሩ ላይ ወከባ ባለበት በትምህርትም በሁሉ ግርግርም እግሩ ስር በዚህ በደስታ ጊዜ ሁሉ በሚሄድበትና በወንድሞቿ እንኳን ስታዩ ሌላ ሰው አልዓዛር እዩት የት እንዳለ። ማርታም ይዋት እቺ ሴትስ ማርያም የት ነው ያለችው? እግሩ ስር መልካም መዓዛ ያለው ክርስቶስን ደስ የሚያሰኝ ይዛ እግሩ ስር ሰበረችው፣ እግሩንም ቀባችው። ሌላ ነገር ፎጣ ምናምን እንኳን ብታጣ በፀጉሯ እግሩን አበሰች። ቤቱም ከናርዶስ ሽቶ የተነሳ በሽታው ተሞላ ይላል። ወገኖቼ ሆይ እንባዋ እያፈሰሰች እንባዋ ሽቶ ብቻ አይደለም፣ ሽቶ መግዛት ስለምትችል እሱ ብቻ አይደለም። እንባዋ እያፈሰሰች ሌላ ነገር ብታጣ እንኳን ባላት በፀጉሯ እያበሰች እስካመጣ ብላ እንኳን የት አለ ሌላ አገኛለሁ ሆይ መጥረጊያ የሚሆን ብላ ለመፈለግ እንኳን አልተጨነቀችም። ባላት ወገኖቼ ሆይ እግዚአብሔር ባለን ነገር እንድናገለግለው፣ ባለን ጊዜ ነገር እንድናመልከው፣ ባለን ለዚህ እንደዚህ አይነት በዚህ ሁኔታ ሆኖ ይመስለኛል የእግዚአብሔር ሰው ጳውሎስ ሲናገር ምን አለ? ከሆንኩለት በላይ ሆነለታለሁ አለ። በቃ ከሆንኩለት የሚለው በቃ እቺ ነው ማድረግ የሚችለው፣ እሷን አደረገ፣ ሆነለት። ግን እድሉ ቢያገኝ፣ አጋጣሚው ቢያገኝ፣ ጸጋው ቢያገኝ ከሆንኩለት በላይ ግን መሆን እፈልጋለሁ አለ። ለማ ለጌታ ኢየሱስ ጌታ ነው። ስለዚህ ከማርያም የምንማረው ምንድነው? መልካም መዓዛ ያለው ህይወት፣ የሚጣፍጥ ህይወት፣ ጌታን ደስ የሚያሰኝ ህይወት። ምንም ብታጣ እንኳን በእንባዋ እያፈሰሰች። መዝሙር 56:8 ምን ይላል? መዝሙር 56:8 አምላክ ሆይ ህይወቴን ነገርኩህ፣ እንባዬንም እንደ ትእዛዝህ በፊትህ አኖርኩ ይላል። በመጽሐፍ ቅዱስ ስናነብ አንዳንድ ሰዎች ህይወት ይገርመናል። በቃ አሁን የስምዖንና የሐና የተባለችውን ህይወታቸው ስታዩ ሐና በቃ ህይወቷን ትታ ኑሮዋን ትታ ስለ የእስራኤልን መጽናናት ትጠባበቅ ነበር ያለ። ቅዱሱ መገለጥ የእግዚአብሔር ደህንነት በመጠባበቅ ህይወቷን ሙሉ በጾም በጸሎት በቤተ መቅደሱ እግዚአብሔርን ታገለግል እና ትመላለስ ነበር።
ስምዖንም መንፈስ ቅዱስ የሞላው ሰው ነበረ። ቅዱሱን ሳላይ አትውሰድብኝ ይላል። ናፍቆቱ ይሄ ነው። ከመሞቱ በፊት ስለሌላ ምንም ነገር አያስጨንቀውም። ብዙ ሰው እንደሚጨነቀው ቅዱሱን ሳላይ ደህንነት ሳይሆን እግዚአብሔር አዳኝ ከሰማይ ሰማያት ሳይልክ የእግዚአብሔር ልጅ ሳይገለጥ አትውሰድብኛል። የህይወት ደስ አይልም። እግዚአብሔር ደስ የሚያሰኘው ይህ ነው። መጽሐፍ ቅዱስ በዚህ ምድር ስንኖር በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ጀምሮ እንደዚህ ይላል። ነገር ግን በክርስቶስ ሁሉ ጊዜ ድል በመንሳቱ ለሚያዙረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለመግለጥ ለአምላክ ምስጋና ይሁን። በሚድኑትና በሚጠፉት ዘንድ ለእግዚአብሔር ክርስቶስ መዓዛ ነንና ለእነዚያ ለሞት የሚሆን የሞት ሽታ፣ ለእነዚያም ለሕይወት የሚሆን የሕይወት ሽታ ነን። ለዚህም ነገር የሚበቃ ማን ነው? የእግዚአብሔር ቃል ቀላቅለው እንደሚሸቃቅጡ እንደ ብዙዎቹ አይደለምንና በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን ይላል። የምፈልገው ቃል ለሚድኑት የሕይወት ሽታ ነን። የዘላለም መንገድ የምናሳይ፣ የዘላለም ሕይወት የምናሳይ፣ የኃጢአት ስርየት የምናሳይ። ባይዘወይ ብዙ ሃይማኖቶችና ብዙ መጽሐፍቶች አለን የሚሉ ስታዩ የደህንነት መንገድ የላቸው፣ የኃጢአት ስርየት የላቸው። ስለ ዘላለም ሕይወት መንገዱም በክርስቶስ ብቻ ነው። ሰው ይድንበት ዘንድ ከሰማይ በታች የተሰጠን የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ብቻ ነው። ለሚሞት ደግሞ የሞት ሽታ ሲል ንስሐ ካልገባህ ትሞታለህ። ንስሐ ካልገባህ ወደ ሲኦል ነው የምትሄደው። ንስሐ ካልሄድክ ኃጢአትህ ካንተ አይሰረይም እና ተመለሱ ብለን የምንናገር ሰዎች ስለሆንን የሞት ሽታንን ስለ ሞት ስለምንናገር ማለት ነው። ስለዚህ መልካም መዓዛ ያለው ስለ ሕይወት የምንናገር ጌታም ደስ የሚለው መጽሐፍ ሲናገር አንጢጳስ የተባለ በከተማው የታመነ ምስክሬ ብሎ ጌታ ኢየሱስ ክርስቶስ ስለ መልካም መዓዛ ሕይወት ያለው ሰው ይናገራል። ታዲያ ምንድነው ማድረግ ያለብን? እኛ በዚህ ዓለም ስንኖር ብዙ ቻሌንጅ፣ ብዙ ተግዳሮት፣ ብዙ ጭንቅ፣ ብዙ መከራ ይገጥመናል። ከዛ የተነሳ ሕይወታችን ምሬት፣ ጭንቅ፣ መከራ፣ ግራ መጋባት፣ ስትረስ ይበዛዋል። ምንድነው ማድረግ ያለብን? እኔ ዛሬ የምመክራችሁ መልካም መዓዛችሁን አትልቀቁ። ማርያም በገጠማት ነገር ሁሉ፣ በሄደችበት ነገር ሁሉ፣ በሕይወቷ ሁሉም ነገር ሲፈራረቅ ሁሉ ጊዜ በጌታ እግር ስር ሁሉ ጊዜ ጌታን ታመልካለች። የተቻላትን ታደርጋለች። ምንም ብታጣ እንኳን በእንባዋ እግሩን አዝረሰረሰች። ምንም ብታጣ እንኳን በፀጉሯ እግሩን አጠብ። ምንም ብታጣ ስታገኝ ደግሞ ያገኘችውን የከበረ የናርዶስ ሽቶ አልባስጥሮስን እግሩ ላይ ሰበረችው። ኢየሱስ ጌታ ነው። ስለዚህ ማንነታችን ካወቅንና በዛ ፋንክሽን ማድረግና በዛ መመላለስ ካወቅን ምንም ቢያጋጥመን ምንም ነገር አፌክት ሊያደርገን አይችልም። ስለዚህ አንድ አባባል ምን የሚል አለ? የጽጌረዳ አበባ ምንም አይነት ሌላ ስም ብንሰጠው እንኳን ፈጽሞ መልካም መዓዛውን አይለቅም ይላል። ምክንያቱም እሱ ሁሉ ጊዜ ያ ነገር ስለሚያመነጭ፣ ሰዎችም አበባውን ይዘው የሚያሸቱትም ለዚህ ነው። እህቶችም ለዛ መሰለኝ አበባ ተገዝቶ እንዲሰጣቸው የሚፈልጉት። ያልገዛችሁ ካላችሁ እንግዲህ መልካም መዓዛ ያለውን ሽቶ ወይ ደግሞ አበባ እንድትገዙ።
ሰዎች ስለ እናንተ የሚያስቡትን ሐሳብ የሚያወሩትን ወሬ ሆነ የሚለጥፍባችሁን ስም አይድነቃችሁ። ባይዘወይ ምንም ማድረግም አትችሉም። ዝም ብሎ መጨነቃችሁ ነው እንጂ ሰዎች የሚሉትን ነገር ምንም ማድረግ አትችሉም። ምክንያቱም አፋቸው ያለ ከነሱ ጋር ነው፣ ሐሳባቸው ያለ ከነሱ ጋር ነው፣ ጭንቅላታቸው ያለ ከነሱ ጋር ነው። ከፈለጉ ስለ እናንተ መልካም ማሰብ ይችላሉ በቅንነት፣ ከፈለጉ ደግሞ መጥፎ ነገር ማሰብ ይችላሉ። እናንተ ያ ነገር መቀየር አትችሉም። እናንተ ጋር ያለውን ነው መቀየር የምትችሉ። ሰላማችሁን መጠበቅ ትችላላችሁ። ለሚበድላችሁ ይቅር ማለት ትችላላችሁ። ለሚያሳድዷችሁ መጸለይ ትችላላችሁ። ባልንጀራህን እንደ ራስህ አድርገህ ውደድ ስላለ መውደድ ትችላላችሁ። አግባ አይልም። ማግባ መርጠን ነው የምናገባው። ጓደኛም መርጠን ነው የምንይዘው። ስራም መርጠን ነው የምንይዘው። አገርም መርጠን ነው እዛ ሄደን የምንኖረው ማለት ነው። ለሚያጋጥመን ማንኛውም ባልንጀራ ግን ውደድ ነው የተባለው። ጓደኛ ግን ምረጥ ነው። እንዲያው ምስጉን ነው በክፎች ምክር ያልሄደ፣ ምስጉን ነው በዋዘኞች ወንበር ያልተቀመጠ፣ ምስጉን ነው በኃጢአተኞች መንገድ ያልቆመ ይላል። ስለዚህ ሰዎች ስለሚያወሩት ነገር ትታችሁ ስራችሁን ስሩ፣ ህይወታችሁን ኑሩ። ሰዎች ሲያፈርሱ እንኳን እናንተ ገንቡ። ሰዎች በምክንያት መልካም መዓዛችሁን በማንኛውም ምክንያት መልካም መዓዛችሁን አትልቀቁ። መልካም ስም ከማንኛውም መልካም ነገር ይበልጣል። መልካም ባህሪ ይበልጣል። መልካም ባህሪያችንን ሁሉ ጊዜ እንዳይበላሽ፣ ህይወታችን እንዳይበላሽ፣ ቅናታችን እንዳይበላሽ፣ ጸጋችን እንዳንጥል ሁሉ ጊዜ መትጋት እና መያዝ ያስፈልጋል ማለት ነው። በመጽሐፍ ቅዱስ ውስጥ የተገለጡ እና ወደ 16 እና ከ16 በላይ የእግዚአብሔር ባህሪያት አሉ እና ከጥቂቶቹ 4 እና እዛ አካባቢ የሚሆኑትን በስተቀር ሌሎች የሱ ባህሪ እኛ እንድንለማመዳቸው እግዚአብሔር ይፈቅዳል። ወይ ደግሞ በቀላል አነጋገር መልካም መዓዛ እንዴት ነው የሚኖረን ካልን የእግዚአብሔርን ባህሪ ከተለማመድን፣ የእግዚአብሔር ነገርን ከተለማመድን ነው። እንዴ ከኛ ጋር የማይካፈላቸው ባህሪዎች አሉ እግዚአብሔር ማለት ነው። አዎ ምንም እንኳን ከመለኮታዊ ባህሪው ተካፋዮች ናችሁ ቢለንም ግን ለሌላ የማያገራቸውና የብቻውን የሆኑ አሉ። ለምሳሌ ያክል ሁሉም ቻይነት እግዚአብሔር ምንድን ነው? ኤልሻዳይ ነው። ሌላው በአንድ ጊዜ በሁሉም ስፍራ መገኘት፣ በሰማይም በምድርም በኢትዮጵያም በአሜሪካም መገኘት ማለት ነው። ይሄ እግዚአብሔር ብቻ እንደሚችለው እኛ እንወሰናለን ማለት ነው። ሌላው ባህሪው ለሌላ ሰው የማያጋራው ሁሉን ማወቅ፣ ሁሉን መረዳት። እኛ ከትናንትና ወዲያ እንኳን የበላነው እንረሳለን ማለት ነው። እግዚአብሔር ግን መማር አያስፈልገውም፣ ማስታወስ አያስፈልገውም። ሁሉንም ነገር ያውቃል፣ ይረዳል። እንዲያ መጽሐፍ ምንድነው የሚለው? እኛን ከሚቆጣጠረን ሁሉም ነገር በፊቱ የተራቆተና የተገለጠ ነው እንጂ አንዳች ነገር በእርሱ ፊት የተሰወረ ነገር የለም ይላል። ስለዚህ እንደዚህና ያሉ ሌሎችን የግሉ እና የራሱ ብቻ የሆኑ አሉ። ጅማሬና ፍጻሜ የሌለው አልፋና ኦሜጋ የሆነ እግዚአብሔር ማለት ነው። እኛ ደግሞ እንድንለማመዳቸው የሱ መልካም ባህሪ ወደኛ እንዲመጣ ደግሞ የሚፈልገው እግዚአብሔር አለ። የእግዚአብሔር ሰው ሙሴ እንኳን እባክህን ክብርህን አሳየኝ ባለው ጊዜ እግዚአብሔር እጁን አይኑ ሸፈነውና የተወሰነ ነገር ሸፈነውና በፊቱ ግን እያወጀ ሄደ ይላል። ምን ብሎ እንዳወጀ ታውቃላችሁ?
እግዚአብሔር መሐሪ፣ እግዚአብሔር ርኅሩህ፣ እግዚአብሔር ቸር እያለ በቃ የሱን ባህሪ የሱን ማንነት የሱን ከውስጡ ያለውን ነገር እያወጀ በፊቱ አለፈ ይላል። ስለዚህ ከሱ የምንማረው ምንድነው? ፍቅር፣ ይቅር ባይነት፣ ትዕግስት፣ መስጠት፣ ምህረት፣ ቅድስና፣ ቅን ፍርድ፣ ርህራሄ። እረኛ እንደሌላቸው በጎች ተበትነው ባየ ጊዜ እጅግ አዘነላቸው ይላል። he moved with compassion ይላል። ልዩ የሆነ ርህራሄ ማለት ነው። እኛም ለወንድማችን እንድንራራ እንጂ እንድንፈርድ ወይ ደግሞ ባጠፉት ጥፋት እንድንቀጣ አይደለም። ምህረት ባህሪያችን እንዲሆን፣ ፍቅር ባህሪያችን እንዲሆን፣ አጠገባችን ላሉ ሰዎች ለባል ለሚስት እንድንታገሳቸው፣ ምህረት እንድናበዛላቸው ያስፈልጋል። እግዚአብሔር ለኛ ምህረት እንዳበዛልን ማለት ነው። ኢየሱስ ጌታ ነው። ስለዚህ እነዚህ ብዙ የሆኑት የሱ ባህሪያትን እኛ ዕለት ዕለት እንድንለማመዳቸው እግዚአብሔር ይፈልጋል። ከዚህ የተነሳ መልካም የሆነ የመንፈስ ፍሬን በመንፈሳችን የእግዚአብሔር የሆነ ባህሪን ማፍራት እንችላለን። ከዛ የተነሳ አጠገባችን ላሉ ሰዎች የሚመች ህይወት ይኖረናል። ከዛ የተነሳ በምንሄድበት ሁሉ የመፍትሄ ሰዎች እንሆናለን። ከዛ የተነሳ መልካም መዓዛ ያለው ህይወት በምንረግጥበት ቤት፣ በምንሄድበት ቦታ፣ በኑሯችን፣ በቤታችን ሁሉ አጠገባችን ላሉ ሰዎች ሁሉ መልካም መዓዛ ያለው ህይወት ይሆናል። ኢየሱስ ጌታ ነው። አንዳንድ ጊዜ ከአንዳንድ ሰዎች ላይ አንዳችን ከአንዳችን የተሻለን ሆነን ሳይሆን ግን አይ ቲንክ ኤክስፔክቴሽናችን መሰለን ስንሄድ አንዳንድ ሰዎች ቀረብ ብላችሁ ስታዩ ትደነግጣላችሁ። በጣም ነው የምትደነግጡት። በቃ እንዴት ነው የሚያስበው? እንዴት ነው እንደዚህ ብሎ እና ርህራሄ እናድርግላቸው እንጂ እንደዛ ሆነን እንድንመላለስ እግዚአብሔር አይፈልግም። አጠገባችን ያለ ሰውን የሚደቁስ፣ አጠገባችን ያለ ሰው ክፉ የሚያስብ የሚገፋ ወይ ደግሞ እግዚአብሔርም ሆነ ሰው ደስ የማያሰኝ አስተሳሰብ በእኛ ዘንድ ሊገኝ አይገባም። የሞተ ዝንብ መልካም የሆነውን ሽቶ ያገማዋል ይላል። አያችሁ፣ አንዳንድ ጊዜ መልካም ነገሮችን አድርገን እንኳን በመጥፎ ነገር ከጨረስነው የሰራነው ሁሉ በዜሮ ይባዛል። አሁን እንኳን ስታዩ አንዱ ያሽከረከረ ሄዶ ህግ ጥሶ ጎል ካስቆጠረ ህግ ስለጣሰ ጎሉ አይቆጠርለትም። ዲስኳሊፋይ ወይ ኦፍሳይድ ይባላል። ስለዚህ የትንፍጩ ዱቄት ያምጪው ሳይሆን እንደ እግዚአብሔር ፍቃድ፣ እንደ እግዚአብሔር ልብ፣ እንደሱ መልካም ባህሪ እና እግዚአብሔርን የሚባርክ ሰውን የሚባርክ ለኛም መልካም ፍሬ ያለው ድርጊት፣ አገልግሎት፣ ህይወት እና በእግዚአብሔር ፊት በቅንነት መመላለስ ያስፈልጋል። ክርስቶስን ልበሱት ይላል። በክርስቶስ ምስል የተፈጠረ አዲስ ሰውን ልበሱት፣ ትህትናን እንደ ልብስ ታጠቁት ይላል። ካልሆነ እግዚአብሔር ትዕቢተኞችን ይቃወማል ይላል። እስኪ አስቡት፣ እግዚአብሔር ሲቃወማችሁ፣ እግዚአብሔር ሲቃወም ከባድ ነው። ለትሑታን ግን እግዚአብሔር ጸጋን ይሰጣል ይላል። ከእግዚአብሔር ጋር የሚጣሉ ይደቃሉ። እዝጎ መሐረነ ይላል። ስለዚህ መጀመሪያ መረዳት ያለብን ነገር ምንድነው? መልካም ባህሪ ሊኖረን ይቻላል ብሎ እስካጠገባችሁ ያለ። ምክንያቱም የእግዚአብሔር ዘር ስላለ፣ ምክንያቱም የእግዚአብሔር ጸጋ ስላለ፣ እግዚአብሔር በደሙ ቀድሶ ለይቶናል። አጋጣሚ ሆኖ የሆነ ነገር እንኳን ቢነካን በደሙ መንጻት አለ፣ በጸጋው መበርታት አለ።
ከእግዚአብሔር ዘንድ ዕውቀት እንዲበራልን ህሊናችን እንዲነጻ በቅንነት በየዋህነት በፍቅር በትህትና መመላለስ እንችላለን። ክፋውን ካልመረጥን በስተቀር አመጽን ካልያዝን በስተቀር። ወገኖች ሆይ አልባስጥሮሳችሁን ሰብራችሁ ለእግዚአብሔር ለጌታዬ አፍስሱት። ውዱ ነገራችሁን፣ ልባችሁን፣ ነፍሳችሁን፣ ጊዜያችሁን በእግሩ ስር እንሰዋው። በኢየሱስ እግር ላይ ሰብረን እናርከፍክፈው። መዝሙር 51 ቁጥር 17 ምን ይላል? የእግዚአብሔር መስዋዕት የተሰበረ መንፈስ፣ የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም ይላል። መልካም መዓዛ ያለው ህይወት ለሰዎች የሚጠቅም፣ ለሰዎች የሚያንጽ፣ ለሰዎች የሚያበረታ፣ ለሰዎች በጨለመባቸው ላይ የሚያበራ፣ የሚፈውስ፣ የሚያበረታታ፣ የሚያሳድግ ከኛ ዘንድ መፍለቅ አለበት እንጂ የሚሰብር፣ የሚመታ፣ ዳውን የሚያደርግ፣ የሚንቅ አይደለም። እሱ ከእግዚአብሔር አይደለም። እቺ ጥበብ ከላይ አይደለችም ይላል ሲናገር ጳውሎስ። እንደዚህ ያልሆነውን ምን ይላል? እቺ ስጋዊ ነች፣ ምድራዊ ነች፣ አጋንንታዊ ነው ይላል። አንዳንዶቹ አጋንንታዊ የሆነውን ነው የሚጫወቱበት ያለው ነገር ማለት ነው። እሱ በሰማይ ያስጠጥቃል፣ ያስጠይቃል፣ ዋጋም ያስከፍላል ማለት ነው። እኛ የተጠራ ነው መልካም መዓዛ ያለው ህይወት፣ እግዚአብሔርን ደስ የሚያሰኝ ህይወት፣ አጠገባችን ያሉ ሰዎችን የሚያንጽ የሚያበረታ ህይወት ነው። ወደ ጌታ እራት እንሄዳለን፣ እንጸልያለን። የዘላለም አባት ልዑል እግዚአብሔር ሆይ አንተ መልካም አምላክ ነህ። በኢየሱስ ክርስቶስ ስም ጸልያለሁ። ያሰረንን ነገር እንዲፈታ፣ ያወከንን ነገር እንዲመታ፣ እነሆ የጋረደንን ነገር መልካሙን ነገር ወደኛ እንዲመጣ በር እንዲከፈት በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር አባቴ ሆይ ልባችን ለመልካም ነገር እንዲቀና፣ እግዚአብሔር አባቴ ሆይ የሚያለመልም መንፈስ፣ የሚያለመልም ጸጋ፣ የሚያበረታ ፊታችን የሚያበራ ልባችን የሚያበራ እግዚአብሔር አባት ሆይ ጸጋ ወደኛ ይፍሰስ። በመንፈስህ አድሰን። ልባችሁ በመንፈስ የታደሰ ይሁን፣ አእምሯችሁ በቃሉ የታደሰ ይሁን እንደሚል እግዚአብሔር አባት ሆይ እንድታበረታን እንድታጽናናን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር አባት ሆይ ሕይወታችን ተረከብ። አንተ ጣልቃ ግባ፣ አንተ ጣልቃ ግባ። መልሰን፣ አቅናን፣ ስራን። መንፈስ ቅዱስ በመንፈሳችን በኩል የመንፈስ ፍሬ እንድናፈራ እግዚአብሔር አባት ሆይ እንድትገርዘን እንጸልያለን። ፍሬ የማያፈራ አካላችን፣ ፍሬ የማያፈራ ቅርንጫፍ ሁሉ ፍሬ እንዲያፈራ እግዚአብሔር አባት ሆይ እፍ በልብን፣ ስራን፣ አድሰን፣ አግዘን። አይናችን ይከፈት፣ አይናችን ይከፈት። መልካሙን ነገር እንድንመርጥ እንድትረዳን በኢየሱስ ክርስቶስ ስም እንጸልያለን። መጽሐፍ ሲናገር እንዲህ ይላል፣ ወገኖች ሆይ እነሆ በፊትህ ሞትና ሕይወት አዘጋጅቻለሁ፣ መርገምና በረከት አዘጋጅቻለሁ። አንተ ግን ሕይወትን ምረጥ ይላል። ሕይወትም ተገለጠ፣ እኛም እንዳየነው እንደተቀበልነው እግዚአብሔር አባቴ ሆይ እንደተቀበልነው ምሕረት እንደተቀበልነው ጸጋ በፊትህ በቅንነት እንድንመላለስ መልካም መዓዛ ያለው ሕይወታችን እንዲሆን እግዚአብሔር ሆይ ስለረዳህን ሁሉ ተመስገን። ስለሰጠህን ጸጋ ተመስገን።
ስላበረታህን ጉልበት ተመስገን። በቀረውስ በጌታ ችሎት የበረታችሁ ነው ተብሎ እንደተጻፈ እግዚአብሔር ሆይ ስላበረታህን ተመስገን። አይናችን ስለተከፈትክ ተመስገን። ስለ መለኮታዊ እርዳታ ተመስገን። ስለ መለኮታዊ ጥበቃ ተመስገን። ስለ ቸርነት ተመስገን። ስለ በጎነት ተመስገን። ስለ ምሪትህ ተመስገን። እለት እለት ስለምታድሰን ተመስገን። ስለ ሰጠህን መንፈስ ተመስገን። በኢየሱስ ክርስቶስ ስም አሜን። እልልታ እስኪ ለጌታ። እስኪ በጸሎት መንፈስ ሆነን ወደ ዛሬ የጌታ እራት ስላለን ወደ ጌታ እራት እንሄዳለን። በጌታ እራት አገልግሎት የምታገለግሉ ወደፊት እየመጣችሁ